ሰላም ጤና ይስጥልን ውድ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በመተባበር ወደ እናንተ የሚያደርሰው ማህደረ ወሎ ፕሮግራማችን ተጀምሯል። የዛሬው ማህደረ ወሎ ፕሮግራማችን ዋና ትኩረት ያደረገው የምርምር ኮንፈረንስ ነው። ወሎ ዩኒቨርሲቲ 12ኛውን የኮንፈረንስ በዩኒቨርሲቲ ውስጥ አካሂዷል። ኮንፈረንሱ ተግባራዊ ምርምር ለዘላቂ ልማት በሚል መሪ ሐሳብ የተካሄደ ሲሆን በኮንፈረንሱ የተለያዩ ጥናታዊ ጽሑፎች ቀርበዋል። እነዚሁም ደግሞ የተለያዩ አመራሮች ተገኝተዋል። ፕሮግራሙን ወደ እናንተ የሚያደርስልን ተመስገን አሰፋ ነው። እኔ ደግሞ አበሻን ላይ ፕሮግራሙን እመራለሁኝ። መልካም ቆይታ። በወሎ ዩኒቨርሲቲ ተግባራዊ ምርምር ለዘላቂ የሀገር ልማት በሚል መሪ ሀሳብ 12ኛው ሀገር አቀፍ የምርምር ኮንፈረንስ ተካሂዷል። ለ2 ቀናት በቆየው በዚህ ኮንፈረንስ ላይ ከወሎ ዩኒቨርሲቲና ከተለያዩ ዩኒቨርሲቲዎች የተውጣጡ ምሁራን በተለያዩ ዘርፎች ጥናታዊ ጽሑፋቸውን አቅርበዋል። በዕለቱ ከተለያዩ ተቋማት የተውጣጡ የስራ ኃላፊዎችም ተገኝተዋል። የወሎ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዚዳንት ዶክተር ሀዋ ወሌ እውነተኛ ለውጥ በምርምር በባለሙያዎች ጥንካሬና በተግባራዊ ሳይንስ የሚገነባ በመሆኑ ተግዳሮቶችን ወደ ሀገራዊ ድል ለመቀየር መስራት ይጠበቅብናል ብለዋል። የኮንፈረንሱ ዋና ዓላማ መሬት ላይ የወረደ ችግር ፈቺ የሆነ ምርምርን ለማድረግ የሚያስችል ስለመሆኑ አንስተዋል። የዚህ የምርምር ኮንፈረንስ ዛሬ ዋና ቲሙ የሆነው አፕላይድ ሪሰርች ነው። ተግባር ተኮር ሪሰርች፣ ወደ መሬት የወረደ ሪሰርች ያስፈልጋል። የሀገራችንን ችግር ወይም የዓለምን ችግር በአሁኑ ሰዓት ለመፍታት መጽሐፍ ላይ ማተኮር ወይም ቲዮሪ ላይ ማተኮር ሳይሆን ወደ መሬት ወርዶ ችግሮችን በማየት ያሉት ተግዳሮቶችን ወደ እድል መቀየር ያስፈልጋል። ይሄ ደግሞ ተግባራዊ ምርምር ሲሰራ ነው ብለን እናስባለን። ለዚህ ነው ዋናውን ትኩረት ይዘን ይሄር ነው። እንደገና ደግሞ ዩኒቨርሲቲያችን ተግባር ተኮር ዩኒቨርሲቲም ስለሆነ ነው ወቅቱን የጠበቀና ምላሽ የሚሰጡ ከተለያየ ቦታ አብረን የምንሰራቸው። እንደ ዩኒቨርሲቲ በአሁኑ ጊዜ አንድ ተቋም ብቻውን መስራት አይችልም፣ ተባብሮ ነው። ስለዚህ በምርምር መነሻነት በተለያየ ድርጅቶች ጋር አብረን እየሰራን እንገናኛለን። ለምሳሌ የኢትዮጵያ ማዕድን ሚኒስቴር፣ የአማራ ክልል የማዕድን ቢሮ፣ የኢትዮጵያ የውሃና ኢነርጂ ሚኒስቴር ከተለያዩ ድርጅቶች ጋር አብረን እንሰራለን። ከዩኒቨርሲቲዎቹም እንደዚሁ። ስለዚህ ከተለያዩ ቦታ ያሉ በጣም በእውቀታቸው አንጋፋ የተባሉትን ፕሮፌሰሮች፣ ዶክተሮች በማምጣት ለምሳሌ ከአለማያ ዩኒቨርሲቲ ዶክተር አቤ ታደሰ የአለማያ ዩኒቨርሲቲ መምህር ናቸው፣ ፕሮፌሰር ናቸው። የወሎ ዩኒቨርሲቲ ደግሞ ቦርድ መምህር ናቸው። ስለዚህ የቁልፍ ንግግር እንዳደረጉልን ጠርተናቸዋል። አፕላይድ ሪሰርች ምንድነው ወይም ወደ መሬት ጠብ የሚል ውጤት የሚፈለግበት ጥናት ምንድነው የሚለውን በሰፊው እያብራሩ ይገኛሉ። እንደገና ደግሞ ሌላው የቁልፍ ንግግር ተናጋሪያችን ከግብርና ተቋም ወይም ምርምር ተቋም ነው የመጡት፣ ሳይንቲስት ናቸው። ዶክተር ጸደቀ አባታ ይባላሉ። እነዚህም ደግሞ ሌላ ቁልፍ ንግግር አድራጊዎች ናቸው። በስቴት ሚኒስተር ሌቭል ከማዕድን ሚኒስተር የመጡ አሉ፣ ሚኒስተር ኦፍ ዘ ኢኖቬሽን የመጡ አሉ፣ ከተለያዩ የመጡ ሰራተኞች አሉ። እነዚህ በሙሉ ምንድነው ወሎ ዩኒቨርሲቲ አብረው የሚሰራቸው የስራ አጋሮቻችን ወይም ተቋሞቻችን ያላኳቸው ሰዎች ናቸው ማለት ነው። እዚሁ አካባቢ ለምሳሌ ከኢንዱስትሪዎቻችን ከምርምር ተቋማችን ለምሳሌ ከሴሪንቃ ምርምር ተቋም እና ከተለያዩ ቦታዎች ብዙ እንግዶቻችን መጥተው ሀሳብን ሼር አድርገው አሁን ይሄ የዚህ ኮንፈረንስ ዓላማው አውርቶ ወይም ተነጋግሮ መሄድ ሳይሆን ወደ መሬት ተመልሰን ሄደን ተነጋግረን እንዴት አብረን ወደ መሬት አውርደን የህብረተሰባችንን ችግር እንፍታ፣ ያለንን ነገር ከፍ እያደረግን እንሄድ የሚለውን ለመተግበር ነው። በምርምር ኮንፈረንሱ ከ20 በላይ ጥናታዊ ጽሑፎች እንደሚቀርቡ የሚገልጹት ዶክተር ሀዋ በተለይም ለሀገር በቀል እውቀቶች ልዩ ትኩረት መሰጠቱን ጠቅሰዋል። በዚህ እንትን ላይ ብዙ ሪሰርቾች ናቸው የሚካሄዱት። ለምሳሌ 7ቱን ብንወስድ የአገር በቀል እውቀትን ትኩረት ያደረጉ ናቸው። ከ27 በላይ ይቀርባሉ። ከነሱ ውስጥ ግን የተለያዩ ሁሉንም እኛ 5 ቴማቲክ ኤሪያዎች አሉን ምርምር ላይ ማለት ነው። እንደ ግብርና፣ ትምህርት፣ ጤና
አስተዳደር፣ የትምህርት ኳሊቲ በአጠቃላይ ሁሉንም ኢንዲጂነስ ኖሌጅ እነዚህ ሁሉ ዋን ሄልዝ ወይም አንድ ጤና የእንስሳትና የሰዎችን ከኢንቫይሮንመንቱ ጋር ያይዞ ያለው ጤና እነዚህ በሙሉ እዚህ ዛሬው ያለው ኮንፈረንሳችን ላይ በሳይንቲስቶች ይቀርባሉ። ወሎ ዩኒቨርሲቲ የዩኒቨርሲቲ ሪሰርች ኤንድ ቴክኖሎጂ ትራንስፈር ቫይስ ፕሬዚዳንት ቢሮ ነው፣ እንደ ቢሮ ማለት ነው። ይሄ ቢሮ ወይም ይሄ ጽህፈት ቤት ምን አለው መሰላችሁ? ምርምር ላይ፣ የዩኒቨርሲቲ ኢንዱስትሪ ትስስር ላይ እና የማህበረሰብ አገልግሎት ላይ ነው የሚሰራው እና ዋናው ነገር ምርምሩን ወዴት መውሰድ አለብን ማለት ነው? ወደ መሬት ለማውረድ ደግሞ መተባበር ይኖርብናል። እነማን ጋር? የምርምር ተቋሞች ጋር፣ ኢንዱስትሪዎቻችን ጋር፣ እንደገና ደግሞ የቲቪቲዎች ጋር። ቲቪቲዎችም አሉ እዚህ ወይዘሮ ስህን እኛ ጋር ይሰራል። ኮምቦልቻ የብረት ኢንዱስትሪ እኛ ጋር ይሰራል። ምርምሮቻችን እንዴት እስኪ ከምን የተነሳ ነው አፕላይድ የሚሆኑት? ምሳሌ ያላችሁ ወይ? ቅድም ብለህ ጠይቀኝ ነበረ። ለምሳሌ ደላንታ ላይ የኛ ተመራማሪዎች ስለ ኦፓል ጥናት አድርገው ነበር። ጥናቱ ሲያጠኑት 98% ውድቅ ነበር፣ እየተከሰከሰ ይጠፋ ነበር። ብዙ ሰዎች ሞቱ ነበር በዛ ስራ ላይ። ስለዚህ ከሚኒስተር ኦፍ ማይልስ ወይም ከማዕድን ሚኒስተር ጋር በመተባበር ከ195 ሚሊዮን ብር በላይ ወሎ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ጅጅጋ ዩኒቨርሲቲ ሆኖ ዋናውን የሚመራው ወሎ ዩኒቨርሲቲ ነው። ምንድነው የሰራው? 3 ማሽኖችን ዴቨሎፕ አድርገ ዩኒቨርሲቲው ማለት ነው። በዛ ጥናት መሰረት 3ቱ ማሽኖች 2ቱ አሴት ይጨምራሉ፣ ያዘምኑታል፣ ሰዎች እንዳይሞቱ ያደርጋል፣ ተጉዘው እንዲሄዱበት ያደርጋል፣ ወደ ውስጥ ገብተው እንዲመረምሩ እንዲያርጉ ያደርጋል። አንደኛው ማሽን ደግሞ ያ ጥናት በሚጠናበት ጊዜ የሚተርፈውን ወይም የሚወደቀውን አፈር እና አስቸጋሪውን ነገር ያነሳል ማለት ነው። ሌላው እንደገና ደግሞ የሀይቅ ለጉ ሀይቅ እሱ ምንድነው በደለይ እየተሞላና ሀይቅነቱን አሳዎቹ እንትን እያሉ እየሸሹ ስለሄዱ ምንድነው ሪስቶሬሽን እየተሰራ ነው። ይሄም ከውሃና ኢነርጂ ሚኒስቴር ጋር በመተባበር ወሎ ዩኒቨርሲቲ ትልቅ ነገር ይሰራል። ይሄን እየሰራ ለገበሬዎቹ በአካባቢው ላይ እነ ሙዝን፣ ፓፓየን፣ ሀብሀብን እየተከሉ እንደሄዱ በጋቢውን ደግሞ የሚወርደውን ተራራ እየተገደበ እየተሄደ ነው። በዚህ ምክንያት የጀርመን ኢንስቲትዩሽንም እኛው ጋር ይሰራ ነበርና ዩኔስኮ እንዲመዘገብ ተደረገ። ለጉ ሀይቅ ለአካባቢው ማህበረሰብ እና ተመራማሪዎች የሰርቶ ማሳያ የጥናት ማዕከል በዓለም ላይ በዩኔስኮ እንዲመዘገብ ተደረገ ማለት ነው። የተያያዘ ሲሄድ ሌላው እንደገና ደግሞ አሁን እዚህ ጋር እየሰራን ያለ ነው የጥቁር ዝንብ ቆሻሻን ወደ ጠቃሚ ማዳበሪያ እና የተለያዩ ነገሮች ለመስራት እየተሰራ ይገኛል በምርምር ማለት ነው። ያ ምንድነው 6 ፕሮዳክት አውጥቷል። አንደኛ ዝንቧ ይሄ የምንመገበውን ከኮንዶሚኒያችን ከተማሪዎቻችን ይዘው ይመጣሉ። ከነሱ ይዘው ይመጡና ቆሻሻውን በዝንቧ አማካይነት እዚህ ጋር በጣም የሆነ ማዕከል ተከፍቷል። በዛ መሰረት በማዕከሉ ውስጥ ቆሻሻ ወደ ማዳበሪያነት ይቀየራል። ወደ ማዳበሪያነት ያውም ደግሞ ናቹራል የሆነ ማዳበሪያ ወደ ማዳበሪያነት ይቀየራል። ለዶሮዎች ምግብ ይሆናል፣ ለመድኃኒትነትም ያገለግላል እና ይሄ እየተሰራ ይገኛል ለማለት ፈልጌ ነው። በምርምር ኮንፈረንሱ ላይ ጥናታዊ ጽሁፎችን ያቀረቡ ምሁራንም ጽሁፋቸው የተለያዩ ጉዳዮች ላይ ትኩረት ያደረጉ መሆናቸውን ገልጸዋል። ዛሬ ያቀረብኩት የጥናት ርዕሱ የእናቶችን የጤና እንክብካቤ አገልግሎት ለማሳደግ አገልግሎቱንም እንደውም ተደራሽነቱንም ለማሳደግ መወሰድ ያለባቸው ስትራቴጂካዊ የሆኑ የተግባር እርምጃዎችን ወይም አክሽን ፕላኖችን እሱን ማዘጋጀት ላይ ያተኮረ የጥናት ርዕስ ነው። እንግዲህ በዚህ የጥናት ርዕስ ላይ የእናቶች የጤና እንክብካቤ አገልግሎት ምን ያክል እንደሆነ በተለይ በደቡብ ወሎ ዞን ላይ ነው ጥናቱ የተካሄደው። ስለዚህ በዚህ ጥናት ላይ የእናቶች የጤና እንክብካቤ አገልግሎት ለምሳሌ የቅድመ ወሊድ አገልግሎት፣ የድህረ ወሊድ አገልግሎት፣ እንደገና ደግሞ በወሊድ ጊዜ ያሉ አገልግሎቶችን በተመለከተ ነው ጥናቱ የሚያመለክተው። ከዚህ በተጨማሪ ይህንን የእናቶች የጤና እንክብካቤ አገልግሎት ለማሳደግ የሴቶችን አቅም ማጎልበት ላይ ያተኮረ ነው ወይም ዊሜንስ ኢምፓወርመንት የሚለው ማለት ነው።
ስለዚህ በጥናት ውስጥ የተገኙ ነገሮች ምንድነው? ጠቅለል አድርገን ስናየው የእናቶችን አቅም ወይም የሴቶችን አቅም ማጎልበት የእናቶችን የጤና ክብካቤ አገልግሎት ለማሳደግ በጣም አስፈላጊ እንደሆነ ነው ያገኘ ነው። ለምሳሌ የሴቶችን የስራ ተሳትፎ ማሳደግ፣ ሴቶች በኢኮኖሚ ወይም ፋይናንሻል ሴኩሪቲያቸውን ወይም የኢኮኖሚ አቅማቸውን ማሳደግ፣ እንዲሁም ደግሞ የሴቶችን ጥቃት መገደብ ወይም ሴቶች ዶሜስቲክ አቢዩዝ ምንለው አለ። የሴቶች የቤት ውስጥ ጥቃት ከቀነሰ አሁንም ሴቶች ወደ ጤና ተቋማት የመሄድ እድላቸው ያድጋል፣ ይጨምራል። ያ ደግሞ ወደዛ መሄዳቸው ደግሞ የጤና ክብካቤ አገልግሎቶችን ማለትም የቅድመ ወሊድ፣ የድህረ ወሊድ እንዲሁም ደግሞ በወሊድ ጊዜ ያሉ የጤና ክብካቤ አገልግሎቶችን ለማግኘት ይነሳሳሉ ማለት ነው። ስለዚህ በዚህ በሴቶችን አቅም ማጎልበት ወይም ዊሜንስ ኢምፓወርመንት በምንላቸው ዘርፎች ላይ በቤት ውስጥ ያላቸው ውሳኔ ሰጭነትን ካሳደግን፣ የኢኮኖሚ አቅማቸውን ካሳደግን፣ እንዲሁም ደግሞ በነጻነት የመንቀሳቀስ ይሄ ፍሪደም ኦፍ ሙቭመንት የሚባል አለ በሴቶች አቅም ማጎልበት ውስጥ። ስለዚህ በነጻነት የሚንቀሳቀሱበትን መንገድ ካሳደግን፣ ከጥቃት ከተከላከልናቸው፣ እንዲሁም ደግሞ የትምህርት ተሳትፏቸውን ከጨመርን የዊሜንስ ኤዱኬሽን የሚባል የሴቶችን አቅም ማጎልበት ውስጥ አንዱ ዘርፍ ነው። ስለዚህ የትምህርት ተሳትፏቸውን አሁን ከጨመርን በተለይ በገጠሪቱ የኢትዮጵያ ክፍል አሁን ባጠናውበት ሁኔታ በተለይ ደቡብ ወሎ ላይ ባጠናውት ሁኔታ ወደ ገጠር አካባቢ የሚገኙ የጥናት ተሳታፊዎች ይበዛሉ። ከ601 የጥናት ተሳታፊዎች ውስጥ ወደ 573 የሚሆኑት ከገጠሪቱ የኢትዮጵያ ክፍል የተሳተፉ ናቸው። ስለዚህ እዛ ውስጥ አሁን አንዱ በጥናቱ የተገኘው ውጤት ምንድነው? የመማር እድላቸውን ከጨመርንላቸው ቢያንስ መደበኛ የሆነ ትምህርት እንዲያገኙ ከመጀመሪያ ደረጃ ጀምሮ ወደ ላይ ያሉ ትምህርቶችን እንዲያገኙ በትኩረት ከተሰራ አቅማቸውን ያሳድግላቸዋል። አቅማቸው አደገ ማለት ደግሞ በኋላ የጤና ክብካቤ አገልግሎት የማግኘት እድላቸውን ይጨምራል። ይሄ በጥናቱም የተገኘው አንዱ ፋይንዲንግ ወይም ውጤት እነዚህ ውጤቶችን አግኝቻለሁ። የዛሬው ኮንፈረንስ ላይ ያለው ዋና ሀሳብ ያካፈልኩት ዋና ሀሳብ እንግዲህ ዩኒቨርሲቲዎች ሪፎርም እያደረጉ ነው በሀገር ደረጃ። ስለዚህ ወሎ ዩኒቨርሲቲም እንደ ማንኛውም የኢትዮጵያ ዩኒቨርሲቲ የሪፎርሙ አካል ነው። ስለዚህ ሪፎርም ስናደርግ ምንድናቸው የሚኖሩ ቻሌንጆች፣ አሁን ሀረማያ ቀደም ብሎ እንዲህ አይነት ሪፎርሞቹ እንደመጀመሩ ያጋጠሙን ተግዳሮቶች ነበሩ። ተግዳሮቶቹን ደግሞ ለማለፍ የወሰድናቸው እርምጃዎች ነበሩና እነዛን እንደተሞክሮ ወደዚህ ብናመጣ ወሎ ዩኒቨርሲቲ ይሄን የሪፎርም ሂደቱን በተሻለ የሌት ካሜራ አድቫንቴጅ እንዲኖረው በማሰብ ነው ቁልፍ ንግግር ያደረኩት ዛሬ። እንግዲህ እስከ ዛሬ ቅድም ለንግግሬ ላይ ለማለት ሞክሬያለሁ። አንዱ የምንታማበት ምርምር ትሰራላችሁ ግን ምርምራችሁ ከሸልፍ አያልፍም የሚል ነው። እኔ አሁን ያለው የሪፎርም የሚጠቅመው ብዬ የማስበው እውቀትን የማመንጨት ላይ ለብቻ የሚሰሩ ዩኒቨርሲቲዎች አሉ። የተገኘውን እውቀት ደግሞ ወደ ግብር የሚቀይሩ ሌሎች ዩኒቨርሲቲዎች አሉ። አሁን ወሎ ዩኒቨርሲቲ የተግባር ዩኒቨርሲቲ የተባለው ምንድነው? ከነዛኞቹ ዩኒቨርሲቲዎች ተቀብሎ ወደ ማህበረሰቡ ወይም ለኢንዱስትሪ ከኢንዱስትሪ ነው ማህበረሰቡ ተጠቃሚ የሚሆነውና ለዛ የሚሆነውን ነገር የሚሰራ ድልድይ እንደማለት ነው። እና ድልድይ የሆኑ ዩኒቨርሲቲዎች ያስፈልጉናል። እና የምርምሮቹ አይ ቲንክ ወደፊት የተሻለ ተደራሽነት ወደ ማህበረሰባችን ይኖራቸዋል ብዬ እገምታለሁ። ጥናቱ ወደ ተግባር እንዲወርድ በትኩረት መስራት እንደሚገባም ነው ምሁራኑ ሀሳባቸውን ያጋሩት። የተግባር ምርምር ለቀጣይ ስራ በር የሚከፍት መሆኑን በማመልከት ጥናቱ እንግዲህ ወደ ተግባር እንዲገባ አንደኛ አሁን ከሚቀርብበት ወሎ ዩኒቨርሲቲ ካቀረበበት ይሄ የተግባር ዩኒቨርሲቲዎች አንዱ ተግባራዊ ምርምሮች እንዲሰራ ይፈለጋል። ስለዚህ የኔም ጥናት ተግባራዊ እቅድ
ማዘጋጀት ነው አንዱ። የሴቶችን አቅም በማጎልበት የእናቶችን የጤና ክብካቤ አገልግሎት ለማሳደግ ስትራቴጂካዊ የሆኑ የተግባር እቅዶችን ማዘጋጀት ነው ዓላማው። ስለዚህ እነዛን የተግባር እቅዶች ተዘጋጅተዋል። የተግባር እቅዶች ወደ 17 በሚሆኑ ቴማቲክ ኤሪያዎች ተለይተዋል። በእነዛ ቴማቲክ ኤሪያዎች ላይ በ17ቱ ቴማቲክ ኤሪያዎች ላይ 17 ተግባሮች አሉ፣ ዋና ዋና ተግባራት። ለእያንዳንዱ ዋና ዋና ተግባር ያንን የምናሳካበት ዘዴ ተዘጋጅቷል። እያንዳንዱን ዘዴ ደግሞ የሚተገብረው የትኛው አካል ነው የሚለውን አካላት ወይም ሪስፖንሲብል ቦዲስ እነሱ ተለይተዋል። ከዛ እያንዳንዱ ዘዴ ደግሞ እስከ መቼ ነው ማለት ይህንን ለማሻሻል እስከ መቼ ድረስ ነው መጀመር ያለበት የሚል የጊዜ ሰሌዳ ወይም ታይም ፍሬም ተዘጋጅቶለታል። ስለዚህ አሁን ይህንን በማካተት የተዘጋጀ ነው። አክሽን ፕላኑ ሲዘጋጅ 5 ዋና ዋና ኤሪያዎች አሉት ማለት ነው። አንደኛው አጠቃላይ የትኩረት መስኩ አለ። ሁለተኛ ተግባር ወይም የሚወሰደው ዋና ተግባር አለ። ከዛ ደግሞ ያንን ተግባር ለማሳካት የሚሆን የምንወስዳቸው ዘዴዎች አሉ። ለእያንዳንዱ ዘዴሞ ፈጻሚ አካላት አሉ። የሚፈጸምበትም የጊዜ ሰሌዳ አለ። ስለዚህ በዚህ መልኩ ወደ መሬት እንዲወርድ በሚሆን መንገድ ነው የተዘጋጀው። ይህንን እንግዲህ በዋናነት የአማራ ክልል የጤና ቢሮና በሀገር ደረጃ ደግሞ ለጤና ሚኒስቴር ውጤቱን በማድረስ ወደ ተግባር እንዲቀየር ስራዎች ቀጥሎ ይካሄዳሉ ማለት ነው። የለፋንባቸው ወይም የሰራናቸው የምርምር ስራዎች ወደ ተግባር ሲቀየሩ የበለጠ ሪሰርች ለመስራት ያነሳሱናል። ለምን እስካሁን ባለው ሂደት ብዙ ሪሰርቾች ይሰራሉ፣ ብዙ የጥናት ስራዎች ይከናወናሉ። ነገር ግን ብዙ ጊዜ ወደ መሬት አይወርዱም። አሁን ደግሞ እንደ ሀገርም እንደ ወሎ ዩኒቨርሲቲም ዛሬም በሚካሄደው የምርምር ኮንፈረንስ ዋናውም ዓላማ ጥናቶች መሬት እንዲነኩ፣ መሬት እንዲወርዱ፣ ተግባራዊ እንዲሆኑ ማድረግ ነው። ስለዚህ ይህንን ሲደረግ ለተመራማሪዎች የበለጠ ጥናቶችን እንዲያጠኑ፣ እንዲመራመሩ ትልቅ እድል ይከፍታል፣ ሌሎችንም ያነሳሳል። ስለዚህ እንደዚህ አይነት ጥቅሞች አሉት። አንተ የሰራው ስራ ያሰብከው ሀሳብ ሄዶ ለአንድ ማህበረሰብ ሲጠቅም ስታየው አይ ቲንክ ከሁሉም በላይ የህሊና ደስታው ከፍ ያለ ነው የሚሆነው። ያ ማለት ደግሞ የሚቀጥለውን ስራ በኃላፊነት የበለጠ እንድትሰራ ይገፋሃል። እሱም ብቻ ሳይሆን ሌሎች ተደራሾቻችን በእኛ ላይ እምነት ይኖራቸዋል። ሲያዩት ግብር ላይ ሆኖ ሲያዩት በእኛ ላይ እምነት ይኖራቸዋል። ያ ማለት ደግሞ ባለሀብት ራሱ ኢንቨስት ያደርጋል ማለት ነው። ዩኒቨርሲቲዎች ላይ እንዲህ ያለ የመተጋገዝ ስሜት ይፈጥራል። ስለዚህ የተሻለ ምርምር የተሻለ ደግሞ ውጤት ማግኘትና ማህበረሰቡን መጥቀም የምንችልበት ደረጃ ላይ እንደርሳለን ብዬ ነው የማስበው። ዋናው ነገር ሁልጊዜም ለውጥ ሲኖር ለውጦቹ የሚያመጣቸው የራሳቸው ባህሪያት አሉ። ስለዚህ እንደ ተመራማሪ መሆን ያለበት ብዬ የማስበው ራሳችንን ለዛ ለውጥ ማዘጋጀት ነው ያለብን። በስነ ልቦናም በቁስም በማንኛውም ነገር ራሳችንን ማዘጋጀት ያስፈልጋል። ስለዚህ ደግሞ ለውጥ ደግሞ አስፈላጊ ነው። እድገት እንዲኖር ለውጥ ያስፈልጋል። ለውጥ ካልመጣ ማደግ አንችልም። ቻሌንጆች ይኖራሉና እነሱን የግድ ማለፍ ያስፈልጋል ብዬ ነው የማምነው። የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ ዩኒቨርሲቲው ተግባር ተኮር በመሆኑ በኮንፈረንሱ በዩኒቨርሲቲው የልህቀት ማዕከል በሆኑት በጤና፣ በቴክኖሎጂ፣ በባህልና ሀገር በቀል እውቀቶች ላይ ትኩረት ያደረጉ ምርምሮች እንደሚቀርቡ ነው የገለጹት። ወሎ ዩኒቨርሲቲ በዛሬው ዕለት እያካሄደ ያለው ጉባኤ አመታዊ የምርምር ጉባኤ ነው። የ12ኛ ዙር በየአመቱ የምናካሄደው የምርምር ጉባኤ ነው በዩኒቨርሲቲ ደረጃ። ስለዚህ ዋና ዓላማው ተመራማሪዎች በራሳቸውም እንደ ዩኒቨርሲቲ በአንድ ላይ ሆነው የሚሰሩት ምርምር ውጤት የሚያቀርቡበት ከሌላ ኢንዱስትሪዎችና አጋር አካላቶችም ጋር የሚሰሩ ምርምር ውጤቶች የሚቀርቡበት ነውና ዋና የኮንፈረንሱም መሪ ቃል በደንብ እንትኑ ላይ እንዳያችሁት የተግባር ምርምር ከዘላቂ ልማት ጋር የተገናኘ ነው ማለት ነው። ለዛ ደግሞ ፈጠራና ለፈጠራ ተግዳሮት የሆኑ ቻሌንጆችን መቋቋም አስፈላጊነቱን የሚያሳይ መሪ ቃል ነው። ስለዚህ በዛ ዙሪያ ሁለት ትልልቅ ከዚህ ጋር በሚገናኝ ኦልሞስት የኬሪየራቸውን ህይወታቸውን
በምርምር ላይ ያሳለፉ ሰዎች እንደ ኪኖት ስፒከር ሆነው ያቀረቡበት መድረክ ነው። ወደ 20 የሚደርሱ ሌሎች የምርምር ጽሁፎች ደግሞ ከተለያየ ዩኒቨርሲቲዎችና ከተለያዩ የምርምር ተቋማት ኢንዱስትሪዎች የመጡ ፕሬዘንት ያደርጋሉ ማለት ነው። በአጠቃላይ ያለው ይሄ ከመሪ ቃሉ ጋር የሚገናኙ እንዳያችሁት ወደ 5 የሚደርሱ ቴማቲክ ወይም ጭብጥ ተኮር ምርምሮች ላይ ነው የምንሰራው። የመጀመሪያው ጤና ላይ ነው። ከጤና ከደህንነት ጋር የሚገናኝ የምርምር ቶፒክ አለ። ከቴክኖሎጂ ጋር የሚገናኝ ከፈጠራ ጋር የሚገናኝ የምርምር ስራዎች ይሰራሉ። ከግብርና እና ከአካባቢ ጋር የሚገናኝ የተሰሩ ስራዎች ይቀርቡበታል። ስለ ኢኮኖሚና ካልቸር ባህል እና የኢኮኖሚክ ልማትም ጋር በተገናኘ እንደዚሁ ይቀርባል። በመጨረሻ ስለ አገር በቀል እውቀትም ሞር ደብዝ ያለው ፕሬዘንቴሽን ይቀርብበታል ማለት ነው። ስለዚህ ወደ 5 የተለያዩ ካቴጎሪዎች ያሉት ምርምር ኮንፈረንስ ነው። ዩኒቨርሲቲያችን የተግባር ምርምርን እንደ መሪ ቃል ሲያደርግ ዝም ብሎ ሳይሆን ዩኒቨርሲቲውም የተግባር ሳይንስ ዩኒቨርሲቲ ስለሆነ ነው። ዩኒቨርሲቲው በቅርብ ትምህርት ሚኒስቴር ዩኒቨርሲቲዎችን በመስክ ልየታ ሲያደርግ ዩኒቨርሲቲው የተግባር ሳይንስ ዩኒቨርሲቲ እንደሆንም ዲዚግኔት ስለተደረገ በሱ ጋር የተገናኘ ስራ ነው የምንሰራው ማለት ነው። አንድ ዩኒቨርሲቲ የተግባር ሳይንስ ዩኒቨርሲቲ የሚሆነው እና መገለጫው አንዱ የአፕላይድ ሪሰርች ሲሰራ ነው ወይም ደግሞ ይሄ ችግር ፈች ምርምሮችን ማድረግ ሲችል ነው ማለት ነው። ስለዚህ እስካሁን ከሰራ ናቸው ለምሳሌ በማዕድኑ ዘርፍ ቢታይ ከማዕድን ሚኒስቴር ጋር ሆነን በጣም ትልቅ አገራዊ ፕሮጀክት የ3 አመት ፕሮጀክት በከበሩ ማዕድናት ጋር ትልቅ ስራዎች እየሰራን ያለ ነው። በዛ ላይ የሚደርሱ በተለይ የከበሩ ማዕድናትን መቁረጫ የተለያዩ ማሽኖችን ዩኒቨርሲቲያችን ነው እየሰራ ያለው። ለዛ ኢቭን ፓተንት ሁሉ ሬጂስተር አስደርገንበታል። ትልልቅ ስራዎች ነው እየሰራን ያለ ነው ማለት ተግባር ሳይንስ። ኮምቦልቻ ላይ ያሉ ብዙ ኢንዱስትሪዎች አሉ። እዛ ውስጥ መምህራኖቻችን ይሄዳሉ፣ ተማሪዎቻችን ይሄዳሉ፣ ፕሮብለም ኦብዘርቭ ያደርጋሉ፣ ወደ ምርምር እያመጣሉ፣ የኢንዱስትሪውንም ችግር እየፈቱ ነው ያሉት። በጤናውም ዘርፍ ለጤና ፊልዳችን ኢንዱስትሪ፣ ሆስፒታሎች፣ ጤና ጣቢያዎች ናቸው። እዛ ጋር ሆነው የተግባር ምርምር የተግባር ማህበረሰብ አገልግሎት እየሰጡ ነው ያሉት እና ሰፊ እንትኖችን መጥቀስ እንችላለን። ግብርና ላይ ብንወስድ ግብርና ላይ ከዚህ ከቲሹ ካልቸር ደሴ ቲሹ ካልቸር ማዕከል ጋር በመሆን ከ50 ሺህ በላይ ለምሳሌ የሙዝ ሲድሊንጎችን ለ3 ወረዳዎች ነው ባለፈ ክረምት ያከፋፈል ነው። እነሱ አሁን ራሳቸውን የቻሉ ቪሌጅ እየሆኑ የባናና ቪሌጅ እየሆኑ ነው ያሉት ማለት ነው። ዊዚን 1 ይር ሜቢ ምርት የሚሰጡ ይሆናል እና ችግር ፈች ምርምሮችን እየሰራን ነው ያለ ነው የሚለውን ለማንሳት ነው። ፕሬዚዳንቱ አክለውም ችግር ፈች ምርምሮችን ከታላላቅ ኢንዱስትሪዎችና የምርምር ተቋማት ጋር በመተባበር ተግባር ተኮር ስራ እያከናወነ መሆኑን ነው የገለጹት። እንግዲህ ዩኒቨርሲቲያችን ሰፋ ያሉ አጋር አካላቶች አሉት። የገቨርንመንትም ነን ገቨርንመንትም ኢንተርናሽናል የሚሆኑ የዴቨሎፕመንት ፓርትነሮችም አሉ ሰፋ ያሉ። በተለይ ደግሞ ሚኒስትሮች ጋር በቀጥታ እንሰራለን። ይህም የተግባር ሳይንስ ስለሆነ ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ አንዱ ዋና የተግባር ሳይንስ ዩኒቨርሲቲዎችን የምርምር ተቋማቶችን አብሮ የሚሰራ ሚኒስትሪ ስለሆነ ከነሱ ጋር ሰፋ ያሉ ፓርትነርሺፖች አሉን፣ እንሰራለን። ከስር ያሉ ተጠሪ ተቋማቶችም አሏቸው እንደ ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ለምሳሌ ባዮ ኢመርጂንግ ቴክኖሎጂ ከኛ ጋር በእንሰት ዙሪያ ትልቅ ፕሮጀክት እየሰራን ነው ያለ ነው። ሚኒስትሪ ኦፍ ማይንስ አንዱ የተግባር ሳይንስ ዩኒቨርሲቲ ሊገለጽበት የሚችል ኤሪያ ነው። ከነሱም ጋር እየሰራን ያለ ነው። ከግብርና ከጤና ሚኒስቴር ከትምህርት ሚኒስቴር ኦፍኮርስ ተጠሪ ስለሆን በብዙ ሚኒስትሮች ጋር እየሰራን ነው። ከነሱ ጋር ብቻ ሳይሆን ዩኒቨርሲቲው በአሁኑ ሰዓት ላይ ከ350 ሚሊዮን ብር በላይ የሚሆን የኢንተርናሽናል ፕሮጀክቶች ሳይቀር ያሉት ነው። እነ ማስተር ካርድ ፋውንዴሽን ፈንድ የሚያደርጉት የዩሮፒያን ዩኒየን ዩሮ ሆራይዝን አገር አቀፍ ብቻ ሳይሆን ዓለም አቀፍም ፕሮጀክቶችን ፓርትነር እያደረግን እየሰራን ያለ ነው። ለይሄ ደግሞ የሚያሳየው ዩኒቨርሲቲው ካለው የጂኦግራፊክ ሎኬሽን ዩኒቨርሲቲው ካለው የሰው ኃይል እንደዚህ አይነት ምርምሮች ዝም ብለው አይመጡም። የሰው ኃይል ፕሮፋይሉንም የሚያሳይ ስለሆነ በእነዚህ ዙሪያዎች ላይ ፓርትነር እያደረግን ብዙ አካላቶች ጋር እንሰራለን። ለምሳሌ እንደ መጨረሻ ብጠቅስል ከሲቪል ሶሳይቲ ኦርጋናይዜሽኖችም ጋር በሰፊው ነው የምንሰራው። የአይዳ ኢንኩቤሽን ማዕከል እዚህ ገንብተናል። እዛ ላይ ኤኒ ወጣት ኤኒ ማንኛውም ሲኤስኦ መጥቶ ሀሳብ ካለው ዲስከስ የሚያደርግበት መድረኮች ሁሉ እየፈጠርን ያለ ነውና ከብዙ አካላቶች ጋር ነው አብረን እየሰራን ያለ ነው ከሚኒስትሮች በተጨማሪ የሚለውን ለማንሳት ነው። በጉባኤው ላይ የተገኙት የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ የምርምር ልማት ዘርፍ ዳይሬክተር አለማየሁ ያዜ ወሎ ዩኒቨርሲቲ ምርምሮችን ወደ ተግባር በመቀየር ረገድ ልምድ ያለው ስለመሆኑ አንስተው ከክልል ቢሮዎች ጋር በጋራ እየሰራ መሆኑን ነው የጠቀሱት። ወሎ ዩኒቨርሲቲ እንደምታውቁት የምርምር ዩኒቨርሲቲ ወይም አፕላይድ ዩኒቨርሲቲ ነው።
ስለሆነም የምርምሮችን ወደ ተግባር ወደ ኢኖቬሽን የመቀየር አኑዋል ኮንፈረንስ ነው። ይህ ተግባሩ ከክልል ቢሮዎችም ጋር ልክ እንደኛ ቀጥተኛ ግንኙነት ያለው በመሆኑ ያው ኢንቫይት አድርገውን እዚህ በፊትም አብረን እንሰራለን። ለምሳሌ የፈጠራ ላይ ያሉ ልጆች ኢኖቬሽን ላይ ያሉ ልጆችን ኢንኩቤት በማድረግ በመመልመል አጫጭር ጊዜ ስልጠናዎችን በመስጠት እና ሌሎች ተግባራትንም በመስራት ሰፊ ስራ እየሰሩ መሆኑ ይታወቃል። ስለዚህ ዩኒቨርሲቲዎች ጋር እኛ በቀጣይ በችግር ፈች ምርምሮች፣ ቴክኖሎጂ ሽግግር፣ ሲስተም ልማት እና ሌሎችም ልክ አሁን ኢንኩቤሽን የምንላቸው ስታርታፕ ይባላሉ። ከኢንኩቤሽን ልማት ቀጥሎ ኢኖቬሽን ፈጠራ ላይ ፓተንት ያላቸውን ልጆች የማሸጋገር ስራ ይሰራልና በዚህ ዘርፍ በጣም ትልቁን ስራ በእውቀትም በአቅምም ትሬኒንግ ፋሲሊቲ በማመቻቸትም እየሰጠልን ይገኛልና ሰፊ ስራ ከክልሉ ጋር ይሰራል ማለት ነው። ያው እንደሚታወቀው ሁሉም ዩኒቨርሲቲ በየአካባቢያቸው ያለውን ጸጋ የማልማት ማንዴት አለባቸው እንደ ሀገርም እንደ ክልልም። አሁን እነዚህ ወሎ ዩኒቨርሲቲ ፌዴራል ተቋም ቢሆን የአማራ ክልል ውስጥ የሚገኝ ትልቁ ዩኒቨርሲቲ ነው። ወሎና አካባቢው በማዕድን ሀብት እና በሌሎችም የበለጸገ ነውና ወሎ ዩኒቨርሲቲ ቀጣይ ማዕድን ስራዎችም ሌሎች ተግባራት ጋር በስፋት ለሀገርም ለክልልም ገቢ ትልቅ ተስፋ የሚጣልባቸው ስራዎች ይሰራልና እሱም በመደገፍ መልኩ ደግሞ እኛ አደረጃጀታችን በሚችለው ልክ አብሮ ለመስራት ያው እቅዶች አሉን። ቀጣይም እንሰራለን ማለት ነው። ስለዚህ ልክ እንደ ወሎ ዩኒቨርሲቲ ሌሎችም ዩኒቨርሲቲዎች ከክልል ተቋማት ጋር ሊያገናኟቸው በሚችሉ ዋና ዋና ተግባራት ጋር በተለይ ይሄ ያደገ ሰው ኃይል አላቸው። እንደሚታወቀው ዩኒቨርሲቲ አደረጃጀት አላቸው፣ ኃይል አለ። የሰው ሀብት ደግሞ ትልቁ ሀብት ነው። ስራዎችን አብረው ቢሰሩ ውጤታማ የሆነ ክልል እንፈጥራለን ማለት ነው። የዛሬው ማህደር ወሎ ፕሮግራማችን ይህንን ይመስል ነበረ። ውድ ተመልካቾቻችን ፕሮግራሙን አዘጋጅቶ ወደ እናንተ ያደረሰላችሁ ተመስገን አሰፋ ነበረ። ፕሮግራሙን በመምራት በኩል ደግሞ አበሻን ላይ ነበርኩኝ። መልካም ጊዜ ተመኝቻለሁ።